ማቁላላት ነው የወደው። ወይን ማቁላላት ሴትዮ ወይን ያልሽ ሽንኩርቱን ትቷሽ ሾይቶ ቴክኖሎጂያ ፍየልና በግራ እንደው በገዛችሁ ምክንያት የሰው ምክንያት ነው እንደው ፍስስ የሚያደርጉ ሙራሽ ይነገርልሽ ብለው እንደሪ እናቶቻችን ዶሮ በሚያጥብበት ሙሉ በረንጀነት ተብዬ ጸጉረ ልውጥ ከሀገር ባረር ነበር። ከምንም ጋር ያልተቀላቀለ ጽድት ያለ የጥንቸል እንደ ጣቃ ጨርቅ ከመቀደዴና ከመቦጥረፌ በፊት የሆነ ነገር በሉኝ። ሽሮዋንም ምናምን አድርጋችሁ ኤርፎን አድርጋችሁ ለጥ በእንቅልፍ የማይወጣ ነገር የለም። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ውድ የዩቲዩብ ቤተሰቦቻችን እንኳን ለብርሃነ ትንሣኤው በሰላም አደረሰን እያልኩኝ እንግዲህ በዓሉን በተመለከተ ቪዲዮችን ሰብሰብ አድርጌ ለእናንተው ከእናንተው ይዤላችሁ መጥቻለሁ። አየት አድርገን ላስላስ የሚደረገውን አጀብ የሚያስብሉትን አይናለም የሚያስብሉትንም ላስላስ እናደርጋለን ማለት ነው። ከሀገር ውጭ ያላችሁ እህት ወንድሞቼ በዓሉን በተመለከተ ምንም ነገር አያመልጣችሁ ማለት ነው። እንደተለመደው የቤቱ ክፍያ ጥሬ ገንዘብ አንቀበልም፣ ካሽም አንወስድም ማለት ነው። የቤቱ ህግ ነው። ሰብስክራይብ በተኗል አርጋችሁ ከርበት ትሉና የደውል ምልክቷን ኖቲፊኬሽን እንዲደርሳችሁ ከርበት ብላችሁ የላይክ ምልክቷን ስታደርጉ ልቤ በደስታ ብላ ትመለሳለች። ቤተሰቦች ሀሳብ አስተያየት ካላችሁ እንቀበላለን። ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ የትኛውን ድርጅቶች በራችን ክፍት ነው። ከስር በማስቀምጥላችሁ የሶሻል ሚዲያ ሊንኮቻችን እያደረጋችሁ ተሙዬ ፕሮዳክት ለህዝቦች አድረስ ላይክ ምልክቷን የተጫናችሁ አብራችሁ ትቆያላችሁ ማለት እንዴታ ጣት የለም አንዳንድ ነው የሚደርሻ ስለዚህ እንደውና አሬኖቻች ብር ይችላል። እግዚአብሔርን የአበሻ ህዝብ እኮ እግዚአብሔርን ነው የምላችሁ በራሱ ህይወት እየቀለደ ፈታ ያደረግ ሰው ቢኖር ሀበሻ ብቻ ነው። ይመች በቃ በዚህ አይነት ብር ነው መታለብ የሚለው እንጂ ከባድ ነው። 1000 ምናምን ነው 2,000 ብር 3,000 ብር 1 ኪሎ ስጋ የተገዛ አይነፋ። ይሄኔ ነው በቃ ይሞታል ታዲያ የሚባለው። በነገራችን ላይ ከሀገር ውጭ ያላችሁ ሰዎች ኢትዮጵያ ውስጥ አሁን ከረንት ላይ ያለውን የገበያ ሁኔታ ማወቅ ከፈለጋችሁ በጣም ሰው ፈኒ እያደረገበት ያለበት ምክንያት ምን እንደሆነ ታውቃላችሁ? አንድ ዶሮ ለመግዛት ከፈለጋችሁ አሁን በሃይብሪድ የሚሆኑ ኤልፎራ ዶሮዎች ከሆኑ ከ1300 ብር እስከ 1800 ባለው ኢንተርቫል ይገኛል። ይሄ ድቅል የሚባለው ያበሻና የውጭ ድቅል የሚባለው ግድንግድየው ከ2000 ብር በላይ ነው። 2500 እስከ 3000 ብር ተብሎ ይጠራል። ፍየልም እንደምታውቁት ነው 30 እና 40 ሺህ ብር ነው የሚባለው። ሲያቁላላ በወይን ማቁላላት ነው የወደው። እኔ ከውሃ ይልቅ የምመክረው እና የሚጣፍጥልኝ በወይን ሳቁላላ ነው። ኧረ በወይን ተይ እንጂ አይናለም ጉድሽን ይልኝ። በወይን ማቁላላት ሴትዮ ወይን ያልሽው ሽንኩርቱን ትቶ አንቺን ነው የሚያቁላላሽ። ትንሽ ቆይቶ ቅመማ ቅመም ነው እንጂ የሚጨምረው በወይን አቁላልተሽ ምን ሊሆን ነው? እዚህ ጋር እንዲወጣ ነው እዚህ ቁንጮቻችን። ኧረ ምኑን ነው አንተ ምንድን ነው የተሰበሰብክብኝ? በላውንደሪ ማጠብ በወይን መስራት ነከነ ጎዲያማ ሮን በስትሩ መጠጣ ልታመጡብኝ ትችላላችሁ። እሱማ ማይቀር ነው ታረጉታላችሁ። ሴትዮ ወይን ማለት እኮ ሰው ይዞት ሲመጣ አዝሎት ይመጣና ይዞት የመጣው ሰውዬ ትንሽ ቆይቶ ከጠቀመ በኋላ ወይ በበዳንድ ይሄዳል ወይ ታዝሎ ይሄዳል። ይህን ያለው ክፉ ነው። ትንሽ አትዳፈሩ ከምጠጥ ጋር በዛውም ሴት ሆነች። በዛ ላይ ሚዲያ ላይ በወይን ዶሮ ቀዳሱ ምን ተጠራጥሬ ያለው መሰለ ላውንደሪ ላይ ስማጥም በረኪና ሳትጨምር አቀርም ለጠዳት አይቀርም። በጣም ስትዘምኑ ስትሞጥቁ ሙጥቅ ስትሉ የሚያረጋችሁ ነው የሚያሳጠው። እንቁል ቢቢጥ ነው የሚያረጋችሁ። አባቶቻችሁ ከወዱ አይደለም የሚታጡት። አወቅሽ ሲሏት የቄስ መጽሐፍ ቅዱስ አጠበች የሚባለው ነገር ይሄ ነው። በጣም ጣመልን። እንግዲህ በጣም የገረመኝ እንደውም ጾም ላይ ምን ተፈጠረ እንደ አባቶችም ተናግረውታል። የጾም በርገር፣ የጾም ዱለት፣ የጾም ጥብስ፣ የጾም በሬ ነው የሚመጣው ተብሏል። ተዘጋጁ። ቴክኖሎጂ ይሄ ነው ቴክኖሎጂ
ጂያ ምክኔ ለማውጣት እንዲህ ስንል ሰው የምንፈነከተው ነገር ሁሉ ቀረ። ሾርት ሜትድ በስትሩ። ለነገሩ የዘንድሮ ፍየልና በግ ራሱ መቀኔ ጭራሽ የላቸውም። እንደው በገንዘባቸው ምክንያት የሰው መቀኔ ነው እንደው ፍስስ የሚያደርጉ። ግን ተመችቶኛል። እግር ጥሏችሁ ሙያው ሳይኖራችሁ እንደው በግና ፍየል ለመግዛት ገበያ ስትወጡ ብትጠነቀቁ ነው የሚሻለው። እንደው ነጋዴውን ራሱ ሳናግረው ይሄ እኮ አልሸረፈም ጭራሽ ላስቀው ነው እንደምገዛው 50 ምናምን ሺህ ብር ገዝቼ ገዛንና አርደ አጥንቱን ዱቄል አስከክዬ ዲስ ነጭ ፕላስቲክ በሉ ስጋው ሰው ጥርስ አራግፌ ዱኝላችሁ ነበር። በሽምግልና ነው ነገሩን የፈታኑ። በኋላ ላይ ጉዳዩ አጥንት ስለሆነ ፍርድ ቤት ጣልቃ አልገባም ብሏል። ቤት መጥቶ በግሊ በላይ የነበረውን ሰውዬ አሳሩን አብልቼን ይላኩት። عندك شيء في شعرك وتبي تخفيه بدون استخدام الصبغات اللي تسبب تساقط الشعر؟ الحل موجود، منتج طبيعي ሙያሽ ይነገርልሽ ሙያህ ይሰርሰርልህ ሙያሽ ይተረክልሽ ሙያህ ጭራሽ ተራቀቀን ሲባል በልብስ ማጠብ ያላውንደሪ ዶሮ ማጠብ የዘንድሮ ሴቶች ሾርት መንገድ እያገኘን እያላችሁ ጭራሽ እኛ የምናውቀው እኮ ቸፍቸፍ በሎሚ እናቶቻችን ዶሮ በሚያጥብበት ሙድማ ብታጠብ ፈረንጅነት ተብዬ ጉረልውት ተብዬ ከሀገር ባረር ነበረ። እውነቴን ነው የምላችሁ። እንዴት ነው ነገሩ? አሁን ላይ አብዛኛው ኢትዮጵያውያን ሰው ቤት ሄደን እንደው እንደ ድሮ ኑ ምሳ ብሉ ስንባል መብላት እንኳን እየደበረኝ እየመጣ ያለው በእንደዚህ አይነት ጉዳይ ነው። ልብስ በታጠበበት ህጻናት ጭቃ ቅባታቸውን ቁጭ ያደርጉበት። አሁን ይህን ወጥ ሰራው ብላ አመት በዓል ብላ ስታቀርብ ነው። ምንድነው ደግሞ ብልቱ በዛብኝ ልበል? ብዛቱ በዛ ላይ ደግሞ ቅጥነታቸው። እናቱ ፈልቅቀሽ ነው ወይስ ገንጥለሽ ነው ቁጭ ያደረግሽው? ቸር የሌለው ባህላችንን አታምጡ። በሎሚ በሽሮ ሲታጠብ ሲታሽ አሁን ነው እንደውም ቆዳ መልስ እየመጣ ያለው። እነ ቆዳው ነበር እኛ ምን በላው ለብ እንደዚህ ተለብልቦ ምናምን ከምንም ጋር ያልተቀላቀለ ጽድ ያለ የጥንቸል ምንም አይነት ባዕድ ነገር ያልገባበት የትም ፈልጉ አርብቶ አደሩ ግቢ ስለሚገኝ በተለያየ አማራጭ በ30 ሊትር በ1 ሊትር በ5 ሊትር ስለሚገኝ ቤተሰቦች እየደወላችሁ ማዘዝ ትችላላችሁ። ያላችሁበት ድረስ እናመጣለን። እንደምትመለከቱት ከነዚህ ከጥንቸሎች ቀጥታ የተቀዳ ምንም ነገር ያልገባበት ጽድት ያለ ሽንት 00 ሁላችሁ ፈላጊ ቤተሰቦች ባዮ ላይ ቁጥር ያለ ደውሉልኝ። ባላችሁበት በክፍለ ሀገር መልካለን። ችግኞቻችሁ አትክልቶቻችሁ ካሁን በኋላ አይበላሹም ማለት ነው። በፈንገስ አይጠቁም። ጥንቸል ሽንት አቅርበንላችኋል። ይመቻችሁ። እንደ አረምንት ማድረግ ይሆናል። እኔ ከሆን ቁጭ ብዬ ምንም አልጠቅምም። ባለፈው ስጋዋን ቆዳዋን ምናምን ሲል ነበር። ነገሩ ላይ ገብቼ ከመፈትፈቴ በፊት ፕሮፌሽኑ ያላችሁ ሰዎች፣ እንደዚህ የእንስሳት ሐኪም ላይ ያላችሁ ሰዎች እንደ የሆነ ነገር በሉ። ለምንድን ነው የሚጠቅመው? ሲናገር እንደሰማሁት ለችግኛችሁ ምናምን ያለው እንደ ጣቃ ጨርቅ ከመቀደዴና ከመቦትረፌ በፊት የሆነ ነገር በሉ። እኔማ እንደ ምላሴ ነው የሚያስደፋኝ። ላጤ ላይፍ ተመልከትልኝ። ተናገር ያለው ቅድም የአይላንዱ ገረማችሁ። ይሄኔ እኮ ጎረቤት ያለው ሰው ታድሉ ላጤ ሆኖ ዶሮ ይሰራል ይል ነበረ። ቅድም ይኸውልሽ ያልኩት ይሄ ድምፅ ነው። ይሄ ድምፅ እንዲህ ብለን እንቀሰርና እናንተና ቤት ዶሮ ተገዝቷል የምንለው በዚህ ነው። ባይታሰር ራሱ ውስጥ ሸርከት ቢያደርጓት ራሱ ይኸውላችሁ ድምፁ። አይዞህ አንድ ቀን ታርዳለህ። እንዲህ ማጠብ አምሮህ አትቀራትም። እንደዚህም አይነት ሰው አለ እንዴ! አንተ እኮ ቢያንስ ቢኖር እንዴት እንደሚሰራ እንኳን መስራት እንደምችል እያሳየህን ነው። ይሆንላል፣ አንድ ቀንም አይቀርልህም። ይኸውላችሁ እኔ የምመክራችሁ ላጤ ከሆናችሁ እንደሆነ ምን ታደርጋላችሁ መሰላችሁ? ካለ መብላት ከሌለ ግን ሽሮዋንም ምናምን አርጋችሁ ኤርፎን አርጋችሁ ለጥ በእንቅልፍ የማይወጣ ነገር የለም። ህመምም ምንም በእንቅልፍ ነው የሚወጣው። ከዛ ባስ ሲል ደግሞ አይሆንም። ከበስተሰሜና ደቡብ